ሰላም የዩኒካቤል ቤተሰቦች እንደምን አላችሁ? ሰሞኑን ትንሽ ጠፍቻለሁ፣ ቪዲዮ ለመስራት ስላልተመቸኝ ነበረ። በዚህ ቪዲዮ አንዳንድ መረጃዎችን አፕዴት አደርጋችኋለሁ ካለው ሁኔታ አንጻር ማለት ነው። በዋናነት ያው እዚህኛው ኤጁኬሽናል ኮንቴንትም ስላለው የቻናል ብዙዎቻችሁ ትምህርት ላይ ያላችሁ ሃየር ኤጁኬሽን ላይ ያላችሁ ልጆች አላችሁበትና የእናንተ ብዙ ጥያቄ አለ። በተለይም ከሪሚዲያል ጋር ፍሬሽማን ጋር ከዘንድሮ 12 ተፈታኞች ጋር በተያያዘ አንዳንድ መረጃዎችን ወደ እናንተ እናቀርባለን ማለት ነው። በዚህ ቪዲዮ እንደተለመደው ያው ላይክ በማድረግ ቆይቼ ስለመጣሁኝ ላይክ በማድረግ ቪዲዮን ጀምሩ። እናመሰግናችኋለን። ያው ጆይን ያላደረጋችሁን ካላችሁ ተቀላቀሉን እያልኩኝ እስቲ ወደ ሜን ሰብጀክት ወይም ሀሳቤ ልግባ። ኦኬ ሶ የዘንድሮ አካዳሚክ ካለንደር ከብዙ ነገር አንጻር ከምርጫም ጋር ምናምን ተያይዞ አንዳንድ ግቢዎች ደግሞ በተለይ ሪሚዲያል ተማሪዎችን ቆየት ብሎ ስለጠሩ አካዳሚክ ካለንደሩ ላይ ምንድነው ያለው የሚለውን ከዚህ በፊት አንድ ቪዲዮ ሰርተን ነበር። እሱን ቪዲዮ ያላያችሁ ዲስክሪፕሽን ቦክስ ውስጥ ሊንኩን አስቀምጥላችኋለሁ። ብዙ ነገር ያው እዛ ላይ አውርተናል ማለት ነው። አካዳሚክ ካለንደሩ አፌክትድ ላይሆን ይችላል በዚህ በምርጫው፣ ምክንያቱም አንድ ቀን ነው ሊሆን የሚችለው ምርጫው ብያቸዋለሁ ከዚህ በፊትና ከሆነም ከአንድ ቀንም ያልፍም እንኳን ቢሆን ይሄን ያህል አይሆንም። ምክንያቱም ትምህርት ሚኒስቴር ያሳወቀው ነገር አለ። ተማሪዎች ዩኒቨርሲቲዎች ፍቃድ እንዲሰጡና ሄደው በሚቀርባቸው በአካባቢያቸው መርጦ እንዲመጡ ስለተባለ ከዚህ ጋር በተያያዘ ብዙም የሚያሳስብ የሚያስጨንቅ ነገር የለም። ሌላው ቅርብ ጊዜ ትምህርት ሚኒስቴር አፕዴት ያደረገው የፕራይቬት ተማሪዎችን ወይም የፕራይቬት እንዲሞሉ ማለት ነው ማሻሻያ የአቅም ማሻሻያ በራሳቸው እንዲሞሉ ወደ ብር 700 ምናምን ብር ለዛ አስከፍሎ ማለት ነው በቴሌብር ምናምን በኦንላይን እንዴት እንደሆነ ፎርሙንም እንዴት እንደሚሞላ እሱንም ቪዲዮ ሼር አድርገን ነበር። ያላያችሁ ዲስክሪፕሽን ላይ አለ፣ ቪዲዮ ማየት ትችላላችሁ፣ አሞላሉን ማለት ነው። ሶ ፎርም ነበረ፣ ፎርም ተሞልቷል። ሶ መች ሊሆን ይችላል የሚለውን ነገር እኔ ልንገራችሁ። ፈተናው መች ሊሆን ይችላል ወይም ደግሞ የሪሚዲያሉን የአገር አቀፉን የፍሬሽማን ደግሞ በየግቢው ስለሆነ ማለት ነው እሱ ናሽናሊ አይታይም፣ በየግቢው ነው ሎካል ነገር ነው ማለት ነው። እዛው ዩኒቨርሲቲዎች ናቸው የሚወስኑት የፍሬሽማንን። የሪሚዲያልና የ12ኛ ግን ያው በተመሳሳይ አካባቢ ነው ሊሆን የሚችለው። አክቹአሊ ሪሚዲያሎች ዩኒቨርሲቲ ውስጥ ነው ያላችሁት። ያው አሁንም ቢሆን 12ኛ ክፍል ፈተናም ዩኒቨርሲቲ ውስጥ ነው እና ሪሚዲያሎች ግን ያው ቀደም የማለት ነገር ይኖራል ብዬ አስባለሁ። ለምን ግሬድ 12 ከመፈተናቸው በፊት ነው ሊሆን የሚገባው የሪሚዲያል። ይሄንን ያልኩበትን ነገር ልንገራቸው። አንደኛ ተማሪዎች ይገባሉ አይደለ? 12ኛ ላይ በጣም ብዙ ተማሪ ነው ገና ተፈታኝ፣ በብዙ መቶ ሺዎች የሚቆጠሩ ተማሪዎች አክሮስ ዘ ካንትሪ ይገባሉ ወደ ዩኒቨርሲቲ ማለት ነው። ዳት ሚንስ ያ በራሱ የሚፈጥረው ጭንቅንቅ አለ፣ ቦታ ይኖራል፣ የቦታ ጥበት ምናምን ማደሪያ ብዙ ነገር አለና ዩኒቨርሲቲ ላይ ያው ፈተና ገብታችሁ አይታችኋል ራሳችሁ ስትፈተኑ ከዚህ በፊትና ለዛ ዩኒቨርሲቲው ራሱን ባዶ ማድረግ አለበት። ቦታዎች ክፍት መሆን አለባቸው ለተማሪዎች፣ በቂ የሆነ ስፔስ ሊኖር ይገባል ማለት ነው። ቱዱዳት ደግሞ የመጀመሪያውን የገባውን የሪሚዲያሉን ተማሪ ፈትኖ ማስወጣት የዩኒቨርሲቲዎች ኃላፊነት ነው የሚሆነው። ስለዚህ አሁን ያለችው ጊዜ በጣም ፕሪሺየስ ናት፣ በጣም ጥቂት ናት፣ በጣም ትንሽ ናት። በዚህ ጊዜ በጣም ሜክ ዩርሰልፍ ሬዲ፣ ምክንያቱም ትንሽ ጊዜ ነው፣ በጣም ትንሽ ጊዜ ነው። ከምርጫው አሁን ምርጫው ግንቦት ለዛ ምናምን ተብሏል። ወደዚህ በኩል ልትፈተኑ የሚችሉበት አጋጣሚ ሊኖር ይችላል። ከምርጫው እንኳን ካለፈ 1 ሳምንት 2 ሳምንት በላይ አያልፍም። ስለዚህ በጣም ራሳችሁን አሁን የቀረቻችሁን ጊዜ በደንብ ቪዲዮችን በማየት ሊሆን ይችላል፣ መጽሐፎችን በደንብ አግባቡ ኮንቴክስቹዋሊ በማንበብ ሊሆን ይችላል፣ ጥያቄዎችን በመለማመድ ራሳችሁን ሬዲ አድርጉ። ለዛ ነገር አይምሮአችሁን አዘጋጁ። ይቆያል ብላችሁ አትዘናጉ። ሶ ከረንትሊ ልሰጣችሁ የሚችለው ልነግራችሁ የሚችለው ይሄንን ነው። ቢካዝ ሎጂካሊ ስታዩት ደግሞ ዩኒቨርሲቲ ባለው አሰራር ከዚህ በፊትም ተማሪዎችን ደርቦ አያስገባም። አንዱን ሸኝቶ ነው አንዱን የሚቀበለውና ለዛ ሪሚዲያሎች ውስጥ ስላላችሁ እናንተን ሄዳችሁ 12ኞች ፈተነን ከዛ በኋላ እናስገባችኋለን አትባሉም። ኔቨር እንደዛ አይባልም። ስለዚህ ሌላ ፕራይቬትስ ምን ይሆናል? ፕራይቬት አንድ ላይ ነው የምትሆኑት ከሪሚዲያሉ ጋር ወይም ደግሞ ከዘንድሮ 12 ጋር አንድ ላይ ነው የምትሆኑት። ከሁለት አንዱ ግን ሞስት ፕሮባብሊ ሊሆን የሚችለው ከ12ኞች ጋር አንድ ላይ ድጋሚ የምትፈተኑ ነው የሚሆነው። ምክንያቱም የሪሚዲያል ፈተና ለሪሚዲያል ተብሎ የሚዘጋጀው ፈተናና ለ12ኛ ክፍል ደግሞ ናሽናል የሚዘጋጀው ፈተና ዘሴም ላይ አሁን ስለሚችል ማለት ነው። ምክንያቱም ሪሚዲያል አክቹአሊ ዩኒቨርሲቲው እነዚህ የዩኒቨርሲቲ ተማሪዎች ሊሆኑ ይችላሉ ብሎ
አምኖ ነው የተቀበላቸው። ትንሽ ብሰራባቸው ዩኒቨርሲቲ ተማሪዎች ይሆናሉ ብሎ ነው የተቀበሉ። 12ኛ ደግሞ ገና ፊልተር አውት ያደርጋሉ። ለማጣራት ገና የሚፈትኑት ህዝብ ስለሆነ ለ12ኛ የሚወጣው ጥያቄ እና ለሪሚዲያል ደግሞ ሊወጣ የሚችለው ጥያቄ ዘሴም አይደለም። አክቹአሊ የሪሚዲያሎች የራሳቸው ብሉፕሪንት አላቸው፣ ሞጁል አላቸው። ከዛ ነው ትምህርት ሚኒስቴር ጥያቄ ለሪሚዲያል ሊያወጣ የሚችለው እንጂ ከ12ኛ ለ12ኛ ክፍል ከ9ኛ ምናምን ጀምሮ እንደሚያወጣው አይደለም። ሌላው ለ12ኛ ክፍል ተማሪዎች ደግሞ ሰጀስት የማደርጋችሁ ነገር ሊንክ ትምህርት ሚኒስቴር ለቋል። ኦፊሻል ያው ቲክቫ ዩኒቨርሲቲ ላይ ምናምን ትልልቅ የቴሌግራም ቻናሎች ላይ አይታችሁ ከሆነ እኛም ቴሌግራም ቻናል አለ፣ ጆይን አድርጉ። እዛ ዲስክሪፕሽን ላይ ሊንኩን እናስቀምጥላችኋለን። እዛ ጋር ሊንክ አለ ትምህርት ሚኒስቴር ያዘጋጀው። እዛ ሊንክ ላይ ስትገቡ ብዙ ሪሶርሶችን ለቀውላችኋል። ቪዲዮ፣ ብዙ መማሪያ መጽሐፎችን፣ በጣም ብዙ ነገሮችን፣ ኤግዛሞችን፣ መልመጃዎችን ልከዋል እና ለቀዋል። እዛ ሊንክ ላይ ገብታችሁ እዛ ዌብሳይት ላይ ተለማመዱ ካመኑ ማለት ነው። በጣም ኢንፎርምድ ሆኑ። በዚህ ጊዜ ልንገራችሁ አንድ ነገር፣ በጣም ኢንፎርሜሽን ወሳኝ ነው። በቂ ኢንፎርሜሽን ከብዙ ማንበብና ከብዙ ዝግጅት ይበልጣል። ሚስ ኢንፎርምድ ሆናችሁ ማይሆን ነገር ከምታነቡና ማይሆን ነገር አክሰስ እያደረጋችሁ ታይማችሁን ዌስት ከምታደርጉ በትክክለኛ ኢንፎርሜሽን ትክክለኛ ነገር ካደረጋችሁ ፓስ የማድረግ እድላችሁ ሰፊ ነው የሚሆነው። see you in next video። ለዛሬ በዚህ ቪዲዮ ይሄን ያህል ካልኳችሁ ኔክስት ደግሞ በትክክለኛ መረጃ አሁንም ታማኝ የሆኑ ነገሮችን ይዘን እንቀርባለን። ይሄ ቻናል ፖዚቲቭ ኢንሳይቶችን ትክክለኛ ነገሮችን ሼር የምናደርግበት ነው። ጥያቄዎቻችሁን ኮሜንት ላይ አስቀምጡ። አለፍ ካለም ቴሌግራም ላይ ዲስከስ እናድርግ። ቴሌግራማችንን ጆይን አድርጉ። ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኩን። ሃቭ አ ናይስ ታይም